ማርሻል ራሱ ሲናገር እቃዬ ብር የሰጠዋት መኪና የሰጠዋት ቪዲዮ ስቀርጻት ቪዲዮ እንዳይፖስት ሌሎች ሰዎች ቃል የገቡልኝ አሉ። ከዛም ስለሚላክልኝ እንዳይዘጋብኝ ተመልከቱ። ቴንክ ዩ ዋት ነው ያልኩት። ልመና ለምዳለች እኮ መጀመሪያ የተናገርኩት ይሄ ነው። ልመናዋ እንዳይቀርባት ነው። ገባ ጀማ። ዛሬ ደግሞ በተለየ ቪዲዮ አልመጣም። እውነት ነው አልመጣም። እስቲ ስለነዚህ ሁለቱ ሰዎች እናወራለን። ስፖይለር አደርጋችሁ አልፈልግም። ብቻ እዚህ ጋር ማስቀምጣችሁ ማንኛውም ቪዲዮዎች እና እንትኖች የኔን ኦፒኒየን አስቀምጣለሁ። በዛው ልክም ደግሞ እናንተ የራሳችሁን ሀሳብና አስተያየት ራሳችሁ እንትን ይበሉ። እኔ ብዙም የነሱ እንትን አይደለም፣ ምክንያቱም እዛ ሲቹዌሽን ላይ በደንብ አልተረዳሁትም። እችን ቪዲዮ ለመስራት ደቂቆችን አሳጥራለሁ እና እባካችሁ የራሳችሁ ዲስክሬሽን ይኖራችሁ አደራችሁ። እኔ የምለውን ምትወሰድ አትቀበሉት ብዬ ተስፋ አደርጋለሁ። ማንኛውም ይሄን ኮምፕሌሽን ሰርችላችኋለሁ። የሁለቱም ሳይድ በሁለት ቻፕተር ከፍዬ እሰራላችኋለሁ። እንደምትረዱልኝ ተስፋ አደርጋለሁ። ወደ ቪዲዮ ፕሊዝ ሰብስክራይብ። ማይረባ ነገር ስሜ ጠፍቷል ኦልሬዲ። የፐርሰንት ጨዋታ ስለሆነ ነገርየው እኔ እንደሚባለው ዝም ብለህ በአንድ ትሬድ 900,000 በአንድ ትሬድ ሲጀመር ብሮከሮቹ ራሱ ካንተ ጋር እየሰሩ ስለሆነ ነው እንጂ አይፈቅዱልህም። ይሁን ኦኬ። ብቻ ከሷ ጀምር ስለሚቀል ከሷ ጀምራለሁ። ጌጤ ይሄ መኪና ይብራብኝ፣ በቃ አዛ ነው፣ ብዙ ነገር አለው። ይሄ መኪና ይቅርብኝ፣ ካለ ሌላ መኪና ስጡኝ፣ ከሌለ ደግሞ ኢትስ ኦኬ አለች። ኖ መኪናውን መውሰድ አለብሽ በግድ ይቅርብኝ። ኖ ይሄን መኪና ካልወሰድሽ 6,000 ድራሙን መልሽ። ለመጀመሪያ ጊዜ መኪና በግድ ሲሰጥ ያየሁት ዱባይ ነው። ዱባይ አስገድዳችሁ ነው እንደ መኪና ብትሰጡ። ቴንኪው ብላ ምራቋ ሳይደርቅ የሚቆም መኪና ልሰጥ ነው ብሎ ዲዲቲውን ነፍቶ አንዳች መድኃኒዓለም ይንፋ። ዲዲቲያ ከሰጠ ካለ በስነ ስርዓት የሚነዳ አትሊስት ለ5 ዓመት የሚያገለግል ኤቭሪቲንግ የተሟላ መስጠት አለ። ስቶሪው እንደዚህ ይመስላል እኔ በተረዳሁት ማለት ነው። ጌጤ እዛ ዱባይ በምትኖርበት ሰዓት ላይ ተቸግራለች ምናምን፣ ያው ብቻ ተቸግራ ነበረ። ከዛ የያዛ ችግሯ ላይ ቻሌንጆች ቲክቶክ ላይ ምናምን ስጠይቅ ነበር። ከዛ እንደዚህ ጌጥ ሲጣት ምናምን ማርሻልን ሌሎች ሰዎች አካባቢ ላይ ያዩትና ከዛ ይሄንን ሰው እንርዳት ምናምን ብለው ከዛ ማን ይመጣል? ናሆም ፎንቴ ጨዋታ ውስጥ ይገባል። ሰባው ናሆም ፎንቴ ገብቶ ለዚህ ልጅ እንስጣት ቻሌንጅ እንስጣት ምናምን ነገር ይለዋል ማለት ነው። ከዛ ማን ይመጣና ናሆም ፎንቴ ደግሞ ይመጣና እንዳልኩ እንደዚህ ያደርጋል። ከዛ ዱባይ ይሄዳል፣ አብሮ ይውላሉ። እሱ ፉቶች አስቀምጥላችኋለሁ። እሷ የምትለው መኪናው ከዛ በኋላ መስራት አቆመ። ጭራሽ ኮምፕሊትሊ ላይክ እንደወሰድኩት ልክ ፔትሮል ስቴሽን ወይም ነዳጅ ማደያ ሲደርስ ቀጥሎ ቆመን እያለች አለች። ከዛ በኋላ ደግሞ መኪናው ቆሟላም ከተባለ ደግሞ ቅድም እንደሰማን 8,000 ድርሃም ነው የሰማው። 8,000 ድርሃሙ መልሽ የሚባል ነገር መጣ። እስቲ ሌሎቹን ያችሁና ሀሳብ ይሰጣል። አንቺ አለሽበት ሀገር ስንት ነው? የሹፌር ከሆነ 3,500 ድርሃም ነው። በመዳም ልጆቻቸው ያው ማዳም ቤት ሹፍርና 3,500 ሹፍርና ሳይሆን በመዳም ስራ ውስጥ ስንት ይከፈላቸዋል? በቃ ሽንት ቤት ጠርገው እንዴት ይሰራል? ሰራተኞች እንጃ አላውቅም። 1,500 በቃ 1,500 ይሄ ልጅ አሁን 8,000 ድርሃም ሰጥቶሻል አይደል? 1,200 1,500 በቃ ተይው፣ እሱን 8,000 ድርሃም ሰጥቶሻል አይደል? አዎ። ስለዚህ 8,000 ድርሃም ያበረከተልሽ ሰው 8 ብር ጥሩ ቃላት ያበረከተልሽን ሰው ልታከብሩ ይገባሻል። መኪናው ተቀይሯል አይደል? መኪናው ተቀይሯል። መኪናው ሲቀየር አንቺ እስከ ገንዘቡ ጠቅልለሽ ይሄን የመሰለን እኔ ወደ ህዝብ ብሄድ ይሻለኛል። ተረደሽ? መሄድ ለምን ፈልጋለሁ? ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩ። መኪናውን ይዤ ስሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ፣ ሄድኩኝ። ከዛ በኋላ ምንድነው ያለኝ፣ መኪናው ተቀይራለች
ሲለኝ ደንግጫለሁ በሰዓቱ ማለት ነው። በስርዓት ተብላ ነበረ። እሱም ተናግሮ ነበር። ምክንያቱም ሊገዛው እንትን የነበሩ ሹፌር አልመጣም ነበር በሰዓቱ። እዛ ነው መኪናው የተቀየረው። ያ ነው ሪዝኑ በሰዓቱ ማለት ነው። እና ይቺኛዋ መኪና እንደዚህ ቆማለች። ይቺ አሁን የሚሰጠኝ ጊቫዌይ የሰጠኝ መኪና ቆማለች ኦልሬዲ። እና የመኪናሽን በጣም በተጣደፈ ሰዓት ስለሆነ ከሆነ ሰው ነው የገዛ ነው። ያ ሰው ትራቨል አድርጓል ሳይነግረን ትራቨል አድርጓል። እና ለማዞር አንችልም። እንዳረሱ ከዚህ ጋር እንዳትረሱ፣ ለማዞር አንችልም። እሺ ያለች ያለችው ደግሞ አሁን ደግሞ ላይክ ለእሷ ስም ለማዞር ደግሞ አልተመቻቸውም። አሁን ግራ የገባኝ መኪናው ይሰራል ወይስ አይሰራም? እሱም አንድ ያየ ነው። ሁለተኛ ነገር ደግሞ እሺ አልሰራም ምናምን ነገር ከእሱ ጋር ኮንታክት ለማድረግ ስትሞክሪ ከእሱ ጋር እንደማትገናኝም ገልጸሽ ነበረ። እሱ ቪዲዮ ካገኘሁ ታሳያችኋለሁ። እና በጣም ብዙ ዲሌማዎች አሉ። ፐርሰናሊ ኢፍ ዩ አስክ ሚ ማለት ነው 8000 ድርሃም በኢትዮጵያ ስንት እንደሆነ ቆይ ከላይ አስቀምጥላችሁ። እንደምታዩ ከላይ እንዳስቀምጥኩላችሁ ኦልሞስት 300,000 ብር የኢትዮጵያ ብር ማለት ነው። ላይክ አንደርስታንድ ሶ ዱባይ ውስጥ ነው የምትኖረው። በዱባይ አድርገን ደግሞ እናስበው። ሶ መቋቋሚያ ከነበር የፈለገች የነበረችው ከላይ እንዳስቀምጥኩላችሁ የሊቪንግ ኤክስፔንሷ ከ2,000 እስከ 3,000 ነው። ወይም ደግሞ ቻትጂፒቲ እንዳስቀምጠልኝ ከሆነ 1.5 ወይ ደግሞ 2 ወር ድረስ ያኑራት ይችላል። ምክንያቱም እሷ ዘንብላ እንደማትቀምጥ ተስፋ አደርጋለሁ፣ ስራ እንደምትፈልግ ማለት ነው። ቲክቶክ ላይ ምናምን ላይ ደግሞ ዶኔት ይደረግላታል። እና ከዛ ሞንጽር ስናየው በቂ ብር ነበረ ብዬ አስባለሁ። እንደውም ብሩ ብቻ በቂ ነው መኪናውን እንትን ማንጸር ነው። ትንሽንም ብር አምጪ በቀል ነው የሚመስለው እና ዞሮ እንደሰማችሁት ማለት ይህን ካረገ ማርሻል ላይክ በጣም መጥፎ ነገር ምናልባት የሱ ተሳሳተው ሳይዱ ብዬ ማስበው እሱ ነው። ግን አሁንም ቢሆን ምንድነው የሚባለው ግዴታው አልነበረም። ቻሌንጅም አለው ቻሌንጅ የሆነ እንትን ብሎ እስካሁን አላረጋትም የሚለው ተስፋ አለኝ። ካረገ ደግሞ ያው እንትን መባል አለበት፣ እሱ ላይ የሚሆን እንትን መወሰድ አለበት። ግን የእሷን ሳይድ በሚሰማበት እንዳለ ማለት ነው። በተለይ ይሄ ከላይ የምትመለከቱት ሰውዬ እሱ የሚሆን ክሊፕ አስቀምጥላችኋለሁ። በታሪክ አልሰድበው እንትና ግን እዚህ ጋር ታሙ የምትሉት ልጅ 1 ብር አውጥቶ ያ ሰው አሜሪካ ነው የምኖረው እኔ ምናምን ሲለኝ እኔ ደግሞ ሊረዳ ይመስሎኝ ነው ያጀማት ልከይ። ይሄ ሰውዬም ላይክ በጣም ኮመን ዲኖሚኔተር ነው በነገሮች ላይ ቃሉ ሲቋረጥባችሁ ትንሽ ግራ የተጋባችሁ እንደሆነ ግን በቃ ነገሮችን ለማባባስ ነገሮችን ሞር እሳት ለመጫረትን እየሞከረ ነበረ። በጣም አግሬሲቭ እየሆነበት ነበረ እና በሰዓቱ እኔም በማየው ሰዓት ላይ ላይክ እሱ አይረዳ ወይ አክቹዋሊ የሆነ ጤነኛውን ሀሳብ አይሰጥ። በቃ ልጁ ላይ ሄት ለማድረግ የሚጠራው እና ሜቢ ሂዘ ካታሊስት ብዬ አስባለሁ ለዚህ ሁሉ እንትኖች። እና አንድ ወገን ይዘህ እንትን ማለት ፋይት ማድረግ መቻል ላይክ በጣም ሲሪየስ እንትን አለው። እና ይሄ ሰውዬ ላይክ ምንም የሱ ወርዶች ፋክተር እንዳያደርግ ወይም ደግሞ እዚህ ቪዲዮች ላይ ተጠቀምኩት አውቃለሁ፣ ግን እሷ በነበረበችበት ላይ እና እንትኖች ነው እንጂ ተጠቀምኩት ወይም ደግሞ እሱ ዲስፕሎ ለማድረግ ነው እንጂ ካታሊስት የሆነ ሰውዬ ከዚህ ቆነጣጠረ የሚበላ ከርሳም አንድ ቀን እንደው በጎ ነገር አድርጎ ማያውቅ 8,000 ድርሃም የሰጠን ሰው መኪናው ለምን ጎማ አይኖረውም? ጎማ እኮ 300 ብር 200 ብር ነው። ሞተር ባይኖረው ለራሱ 1,500 ነው ሞተር። በ2,000 ብር መኪናው ፊክስ ይሆን ነበር። 6,000 ብር ለኪሱ አይተርፍ ነበር። ግን አንተ ምን አረግልኝ ተሙ? እኔ ለእኔ ምን አርገህልኝ ነው እሱን ለመስደብ እዛ ጋር ወጥተህ ከሰው ጋር የምታወራው? ሳራ ብትል ቤቷ እንድገባ ፈቅዳልኛለች። ሙኒት ብትል የምችለውን እንደውም ከምችለው በላይ ድረስ ተጉዛለች። ሌሎችም ሁሉም አሉ እዛ ጋር። አንተ ግን ስልኬን ራሱ የፈለግከው መቼ ነው? አጠር ያለ ኮምቢሌሽን ሰርችላቸዋለሁ። ሀሳቤን ሳይሆን በቃ ማናቸው እነዚህ ፋክተሪ የሚያደርጉትና እነዚህ አብሯቸው ቲክቶክ ላይ ገብተው ላይቭ ስትሪም ሲያደርጉ የነበሩት እና ለጀማው ምናምን አስገብቼዋለሁ። እስቲ እዩትና ሀሳባቸውን ስጡኝ። እስቲ አዳምጪኝ። ያው ብቻ ቢሆን ችግር የለውም። ምሳሌ ልንገርሽ፣ 8,000 በኢትዮጵያ 500,000 ብር ሰጥቷታል አሉ። ምኑ በኢትዮጵያ 500,000 ብር በእጇ ካሽ ነው 8,000 ድርሃም ሰጣት አይደል እንዴ? ያ ራሱ እኮ ብዙ ነው። ስሙ በክፉ ለሰከንድ መነሳት የለበትም። ስለዚህ መኪና ተጨማሪ ሰሙን አስገብታ ማሰደብ የለበትም። እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል።
ኤቢ ማርሻል እንትን መኪና ጊቫዌ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደርገኛለህ ብዬ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን፣ ቪዲዮ ላይቭ ላይ ተናገርን። ጊቫዌ ያለ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ነው ያልኩት? እኔ አላቅም፣ የሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። በትንሹ ስለ ማርሻል በትንሹ እናውራ ብዬ አስቤ ነው። እሱ የሚያደርጋቸው አንዳንድ ድርጊቶቹ ልክ ነበሩም ልክ አልነበሩም የሚለውን ነገር ለማሳየት ሳይሆን በእኔ ያለኝ ሀሳብና አመለካከት ማለት ነው። ምናልባት እሱ ያደረጋቸው ሙቮች ፐርሰናሊ እናያቸዋለን፣ ክሪቲክ እናደርጋቸዋለን። ሁለቱም ሳይድ ጋር ጥፋት የለም ማለት አይቻልም። ሁለቱም ጋለ የእሷ ትንሽ ጎልቶ እየወጣ ስለሆነ ነው። ያው ይሄ ሙቭ ማታክ ከሆነ ማለት ነው እንደዚህ ነገሮች ላይ ትጎዳለህ በሚለው እና ይመችህ እንኳን መኪናውን ሰጣት ባይነኝ። እስቲ ስላንተ የተወሰነ ነገር ሰርቻለሁ። እስቲ የመጀመሪያ ነገር ስለ መኪና መስጠት ሲባል የዛን ቀን አማራጭ ሰጥቻት ነበረ። ሰዎች እናንተን አክብሬ ያው በቪዲዮ ስለሰራችሁኝ ደግሞ ቪዲዮ ለምን ሰራ ለምትሉኝ በቪዲዮ ነው የሰራችሁብኝና በሶሻል ሚዲያ ነው የመጣችሁት። ስለዚህ በቪዲዮ ለሷ ያረኩላትን ነገር በምን ላይ እንደደረሰች የሷ መቀየር ደስ ካላችሁ በቪዲዮ ላሳያችሁ ብዬ ነው እንጂ እኔ ከሷ ማገኘው ፎሎወር ኖሮ ምናን አይደለም። ምንም ይሄን ያለ ፈልጌ ቢሆን ኖሮ ለሷ ያወጣዋትን ወጪዎች እንዳለ ደምሬ በየቦታው 1500 ብር እየሰጠው እኮ ፎሎወር መሰብሰብ እችላለሁ። እኔ እንደዚህ አይነትም ፎሎወሮችም ስለማልፈልግ ማለት ነው። አንድ ነገር ልንገራችሁ። ሁለተኛ ነገር ደግሞ ሲመጣ እናንተ የጠየቃችሁኝን መኪና ውሰጂ ብያታለሁ። እሷ ሌላ መረጠች። እኔ ግን እንደ ሰው ያው በእናንተ ባላችሁኝ በ12 ሰዓት ቪዲዮ አግኝቼ ነበር። አሁን እሱ የሚለውን ሐሳብ የሚቃረን ማለት ነው። ራሱ መኪና ሊሰጣችሁ እንደነበርና በመጨረሻ ሰዓት ላይ የሆነ ነገር ተፈጥሮ ሐሳብ ላይ ተቀየረ ነበር የተናገሩት ነበርና አውቃለሁ። ሌሎች እንደዛ ጋም አድሚት እንዳረክላት አስተውሳለሁ። ምናልባት እዛ ጋር ሚስቴክ ካለ ብዬ እናንተ ባላችሁኝ በ12 ሰዓት ውስጥ ስለተገኘ መኪናው ያ መኪና እግዚአብሔር ብሎ አልተሳካም። በቃ እኔ እኮ ቢሳካና ብትወስድ ደስ ይለኛል። ሌላ ወጪ ውስጥ መግባት አይጠበቅብኝም ነው። ሌላ ወጪ ውስጥ የገባውበት አንደኛ ሪዝን ይሄንን መኪና የሸጠልን ሰው በሰዓቱ እሷ በምትፈልገት መኪናው በሚያስፈልግበት ሰዓት ስሙን ማዞር አልቻለም። ስለዚህ ምን ማድረግ ነበረብኝ? እኔ ለቲሞቼ ይሄን ነገር እንደተላለፈላት ነው ማውቀው። እኔ ምንም ማውቀው ነገር የለም። ቲሞቼ ግን ትእዛዝ ሰጠው። የስ ልክ ነህ እኮ ቲም ምናምን ሰጥተዋል። ግን እንደዚህ አይነት ስራ ስትሰራ በጣም ሪስክ እየወሰድክ ነው። አሁን ያየኸው ምን ያህል ስም ላይ ችግር እንዳመጣብህ ለቲም የሰጠሁት ምናምን ያልከው ያለው ነገር በቃ አንተ ላይ ነው ችግር እያመጣብህ ያለውና ከዛም አንፃር ሆነ ስታይ ትንሽ ይከብዳል። እስቲ እሺ ትእዛዙን ፈጽመው መኪና ተገኝላት። እኔ በጣም ነው ያፈርኩት። እግዚአብሔር ምስክሬ ነው። እኔ መኪናውን አይቼዋለሁ። እኔ ጌታ ኢየሱስ መኪናው ሲከፈት መኪናው እጄ ላይ ተንጠልጥሎ ወደቀ ምናምን ብላ ቪዲዮ ሰርታለች። እኔ ብር አውጥቼበታለሁ። እኔ እኮ ወጣት ነኝ። እኔ የሰው ሀገር የመጣሁት እኮ ልቀየር ነው የምገባ አይደል? ግዴታም የለብኝም። ሰው የተቸገረ ሰው እንዴት የሰጠውን አመስግኖ ይቀበላል? አንደኛ አይ ሌላ አማራጭ ነበራት። እኛ አንተ የሰጣት እኮ አዛ መኪና ነው እንዳትሉ እኔ ምን አልኳት? ገራዥ እንኳን መኪናውን የ6 ወር ያህል አንቺ እስከምትነጁ ድረስ ከተበላሸብሽ እንኳን ኤኒ ታይም መተሽ ይሰሩልሻል። ከወሰደች በኋላ ማለት ነው ቀጥታ ተመልሳ መጣ መስጠት ትችል ነበር፣ ወይም መኪናው እንዲሰራ ማድረግ ሙሉ ፖቴንሻሉ ነበራት ማለት ነው። ብዙ ጥያቄዎች አሉኝ እውነት እናውራ ከተባለ ግን
ብዙ ቪዲዮም ከዚህ በላይ ረስማ ስለምፈራ ነው እንጂ በጣም ብዙ ጥያቄዎች በውስጥ ያያቸው ማለት ግን አንድ የተረሳ ያለ ነገር ቢያስባሉ ቸኮላው ምን አስፈለገ? በጣም ቸኮላችሁ ምንድነው? እንደዚህ ግን ወጣ የኔ ሌሎች የተለያዩ ፎልስ ኢንፎርሜሽን ስለኔ ሰዎች ሲያወሩ ምንም ያልመሰለኝ እሷ ወጣ ስለኔ ምንም ነገር ስላላለች ነው። እሷ ወጣ ግን ይሄንን በአፏ ተናግራለች። እኔ መኪና ሳልሰጣት እንዴት ስራ ሰጣታለሁ? እንዴት መጀመሪያው 2000 ድራም ሰጥቻታለሁ። ከዛ በኋላ የኢንሹራንስ ብያት ነበር። ኢንሹራንስ ራሴ ነው የከፈልኩላት። ከዛም በኋላ ከዛ 6000 ድራም ሰጥቻታለሁ። 8000 ከተሰጣት እዛ ሀገር ያው በዛ ሀገር ስታንዳርድ ነው የምናወራው። መኪና መግዛት ይችላል ተብሏል። አንዳንዴ ገብቷል። ይሄ ጥሩም ይሁን መጥፎ ልጁ ለራሱ ነው። ግን ሌባ እንኳን ሰርቆ ሸር ካረገ ሸር አድርጓል ሰጥቷል። ሴት ያወራረ ከምንድን ነው የሚባለው ባላንስ ያጣ ቢሆንም አነጋገሩ ትክክል ባይሆንም ግን የምናይበት ሰዓት ላይ ነገሮችን ኤቢ ማርሻል ማድረግ ያለበት አድርጓል። አሁን እሷ ደግሞ መደረግ የነበረበት ነገሮችን ማድረግ ነበረባት ተወሰነ ያህሉን። ግን አሁን 8K ድርሃም ነው ለነሱ ላይክ አይ ዶንት ኖ ሃው ማች ነው ግን በሰዓቱ ኤቭሪቲንግ አጠቃላይ በምንታይበት ሰዓት ላይ ነገሮች በቃ ምናልባት ማርሻል መውሰድ የነበረባቸው አክሽኖች ፊት ለፊት ላይክ ሄዶ ማናገሩ ምናምን ከኪሙ አይ አንደርስታንድ ቢዚ ፐርሰን ነው። ምክንያቱም መኒ ሚክስ ታደርግ ቢዚ ትሆናለህ። ሶ አሁን እሱ ማድረግ የነበረበት ነገር ቢኖር በቃ አክቹዋሊ ሄዶ ከእሷ ጋር አውርቶ ነገሮችን በራሱ ሃንድል ቢያደርግ በጣም ቆንጆ ነበር ብዬ አስባለሁ። ምክንያቱም አሁን ይህ ምን እየተፈጠረ እንደሆነ በቃ እሱ አናግረኝም እሱን አላናግረው ፕሮግራም እያለች ነበር። ክሊፖቹን ይቅርታ ብዙዎቹ ስላላገኘኋቸው ነው ላይክ ወይም ደግሞ ዳውን ለማክስ ሙክሮ ሰዓት ያወረደልኝ ስለሆነ ነው እንጂ ላይክ ተወሰነ ያህሉን እኔ እየነገርኳችሁ ነው ያለው። ለዛ ድራም ተጥቻታለሁ 8000 ድራም ማጋይ እኔ ተቸግሬ አይቼዋለሁ። እስቲ አሁን ይሄን ቪዲዮ የምታየው ሰው አንተ 8000 ድራም የሌለው ስንት ሰው አለ? አንተ ተቸግረ ስንት ሰው ሌላ ሰው መረዳት የሚችል ሰው አለ? የምሬን ነው የምነግርህ። አንተ ተቸግረ እሷ መኪና ትመርጣለች እንዴ? የምሬን እኮ ይገርመኛል። ተቸግራችኋለሁ። ብዙ ሰው እኮ ተቸግሮ እንዴ መኪና ትመርጣለች? እሷ በዚህ ሰዓት መሆን ያለበት ወጣ መስራት ነበረ። መኪናው ያሰራል። እግዚአብሔር በሚያውቀው መኪናው እሷ ጋር ነው ያለው አሁንም ቢሆን። ይሄ ደግሞ መኪናውን አልፈልግም ምናምን የምትልም ከሆነ ደግሞ መኪናውን አንድ ሺህ ሰው ለምኖ መውሰድ ይችላል። ያ ማለት ግን እኔ የከፈልኳት አሁንም ቢሆን እርዳታ አይደለም። እኔ የከፈልኳት ደሞዝ ነው። ስራ ሰጣታለሁ፣ ደሞዝ ሰጥቻታለሁ። ቢያንስ የተቸገረችበትን ነገር ቀስ ብዬ እኮ 8000 ብሩን እኮ ከፋፍዬ ቀስ ብዬ በወር መስጠት እችላለሁ። አልችልም እንዴ? እችላለሁ። ግን የተቸገረ ሰው ግን በአንዴ 8000 ብር ሲሰጠው ያው የሆነ ቢያንስ ይተነፍሳል ብዬ አስቤ ነው። ተርፎኝ አይደለም ማጋይ ተርፎ አይደለም። እኔም ባገኝ ደስ ይለኛል ነበር። ግን ፋክቶቹን ነው እሷ ምንድነው ቻሌንጅ ነበረ። ቻሌንጅ ስጣት ተባለ። ከዛ ቻሌንጁ አንተ ተቀላቀለው አብይም ማርሻል ማለት ነው ተቀላቀለው። ከዛ ነው ፎቶ ፓርት ኦፍ ኢት ነበረ። ከዛ መኪናው ሲወሰድ ስቴሽን ጋር ወይም ካሽ ማድረግ ሲደርስ ቆመ፣ መስራት አቆመ። እነዚህ ናቸው ያሉት ፋክቶች። ከዛ እሱ ስቲል ኦፈር አድርጎ ነበር ለማሰራት። ግን መኪናው መልሽ ከነበረ ደግሞ ብሩ መልሽ የሚሉ ነገሮች ነበሩ። እሱ እንደዛ ያላት አይመስለኝም። እሷ ደግሞ ለምንድነው ቪዲዮ እንዲሰራበት አልፈለገችም። የራሷ ሪዞኖች አሉባት። እነሱ ያሉትን እነሱ ብሏት፣ ግን የራሷ ሪዞኖች አሏት። እነዚህ ሁሉ ፋክተሮች ስናይ ማነው እዚህ ጋር ጥፋተኛ? ማነው ጥፋተኛው ሳይሆን የእሱ የማርሻል ስራ ሊበረታታ፣ እሷን ደግሞ እርዳታ በሚሰጥበት ሰዓት ላይ አካውንታብል ሆነበት ተሰጥቷይ ነው። ያ ነው ብቻ መናገር ፈልገው እንጂ ከዚህ በላይ በጣም ግልጽ ነው። እንደሰማችሁት ነው። ደስ የሚለው ነገር እኛ ሀበሻ መስግነን መልሰን እንረግጣቸዋለን። ደስ የሚለው ነገር ባህላችን አድርገነዋል። ደስ የሚለው ነገሮች በምናይበት ሰዓት ላይ በቃ ላይክ ሜቢ ዲሲዥኖቹ አንዳንድ ሰዎች የነበራቸው ዲሲዥኖች፣ ውሳኔዎች ምንም ትክክል አልነበሩ እና ነገሮችን በአንድ ረገድ ብቻ ማየት ሳይሆን መወሰን እንዳለበት እዚህ ጋር እንትን አለለም። ሁለቱንም በቃ ይሄ ታሪክ በጣም ያወዛግባል። እሱም እንዳለው አስተያየት የምትሰጡ ከሩቅ ሆናችሁ አስተያየት ለምትሰጡ ማጋይ አንተ አስተያየት እኔ መኪና እሰጣለሁ። እንደዚህ ተብዬ በኋላ ከመዋረድ አሁን ቤቴ እላለሁ። አባቴ እባካችሁ ላይክ፣ ሰብስክራይብ፣ ፎሎ ማድረግ አትርሱ። ኤቭሪ ጉድ ስታፍ ኔክስት እንደዚህ አይነት ኤክስፖዘሮችን እንሰራለን። የሆነ ርዕስ እንሰራላችሁ ትፈልጉ ካለ ኮሜንት ሴክሽን ላይ ጻፉ። አመሰግናለሁ ጀማው።